ቁልፍ ተቋማትን ከጥቃት መጠበቅ ለምን አስገዳጅ የሆነ ይመስላችኋል? እስኪ አስቡት። ዘውትር የምንጠቀምባቸው እንደ ባንክ፣ ጤና፣ መብራት፣ ውሃና ሌሎችን በርካታ የሀገራችን ተቋማት የሳይበር ጥቃት ቢደርስባቸው ምን አይነት ችግር የሚፈጠር ይመስላችኋል? ዛሬ በፕሮግራማችን ከዚህ ጋር በተገናኘ ከእንግዳ ጋር ሰፋ ያለ ቆይታ እናደርጋለን። አብራችሁን ቆዩ። አቶ ፍቅረስላሴ ከልብ አድርጌ አመሰግናለሁ እንግዳይ ስለሆንክ። በቅድሚያ ራስህን ለሳይበረኛ ተመልካቾች አስተዋውቅ። እሺ፣ በቅድሚያ ስለጋበዛችሁኝ እጅግ አድርጌ አመሰግናለሁ። ስሜ ፍቅረስላሴ ጌታቸው ይባላል። በኢንፎርሜሽን መረብ ደህንነት አስተዳደር የዋና ዳይሬክተር አማካሪ ሆኜ እያገለገለሁ እገኛለሁ። መልካም፣ አመሰግናለሁ። በድጋሚ እንግዲህ ዛሬ የምናነሳው ጉዳይ አጠቃላይ የቁልፍ ተቋማት የሳይበር ደህንነት አዋጅ መጽደቁን ተከትሎ የጋዜጣዊ መግለጫ የተሰጠበት ቀን ነውና እንደው በቅድሚያ ማንሳት የምፈልገው ነገር ቁልፍ ተቋማትን ከጥቃት መጠበቅ ለሀገር ምን አይነት ጠቀሜታ አለው? ሀገርን ከምን አይነት ችግሮች ይታደጋል? እሱን በማንሳት እንጀምር። ቁልፍ መሰረተ ልማትን መጠበቅ ለሀገር ከፍተኛ የሆነ ሚና አለው። ምክንያቱም ቁልፍ መሰረተ ልማቶች ለአንድ ሀገር ፕሮፐር የሆነ ፈንክሽኒንግ ወይም ደግሞ አንድ ሀገር በተሳካ መልኩ መደበኛ ቢዝነሶቿን በኢኮኖሚ፣ በማህበራዊ ህይወት፣ በፖለቲካ በደንብ እንድታሳካ ትልቅ ጠቀሜታ አላቸው። ስለዚህ ቁልፍ መሰረተ ልማትን መጠበቅ ከፍተኛ የሆነ አስተዋጽኦ አለው። በመሰረተ ልማቶቹ እንደ ኤግዛምፕል ብናይ የፋይናንስ መሰረተ ልማት አሁን አዋጁ ላይ አንድ አይደንቲፋይ የተደረገ ክሪቲካል ኢንፍራስትራክቸር ተብሎ በአዋጁ የተለየ መሰረተ ልማት ነው። ሁሉም የማህበረሰብ ክፍል በሚባል ደረጃ ድሮ በካሽ ነው ገንዘብ የሚጠቀመው። አሁን ግን በአብዛኛው ካሽ ለማግኘት ራሱ አስቸጋሪ ነው። ስለዚህ በከፍተኛ ደረጃ የፋይናንስ ሴክተሩ ዲጂታይዝድ ሆኗል። በቅርብ ጊዜ ከመደበኛ የካሽ ትራንዛክሽን ወደ ዲጂታል የበለጠበትም አዝማሚያ መጥቷል። በተለይ ከ2016 ጀምሮ ማለት ነው። ስለዚህ አንድ የፋይናንስ ሴክተር ወይም ደግሞ አንድ የፋይናንስ ተቋም ላይ ጥቃት ቢደርስና በሚገባው ልክ አገልግሎቱን መስጠት ባይችል ኦልሞስት ሁሉም ሴክተሮች በሚባል ደረጃ፣ ምክንያቱም የፋይናንስ ሴክተሩን የማይጠቀም የሴክተር የለም፣ የማይጠቀም ማህበረሰብ ክፍል የለም። ስለዚህ ከባድ የሆነ ኢምፕሊኬሽን አለው። ስለዚህ የፋይናንስ ተቋምን እንደ ክሪቲካል መጠበቅ ራሱን የቻለ ኢኮኖሚውን በሚፈልገው ደረጃ ከማንቀሳቀስ አንጻር፣ ዜጎች የዕለት ተዕለት ኑሯቸውን ከመምራት አንጻር ትልቅ አድቫንቴጅ አለው። ስለዚህ ሌሎቹን ቁልፍ መሰረተ ልማቶች እንደዚህ የገባን ብናይ ጥቃት ቢደርስባቸው የማህበረሰቡ የቀን ተቀን ኑሮ ጀምሮ በሀገር ናሽናል ሴኩሪቲ፣ በሀገር ኢኮኖሚያዊ ፍላጎቶች ላይ ከፍተኛ የሆነ አስተዋጽኦ አላቸው። ስለዚህ ይህን መጠበቅ አንድ ሀገር ያሰበችውን በተለይ ከዲጂታይዜሽን ጋር እያይዛ ሀገራችን በርካታ ስራዎች እየሰራች ነው። ስለዚህ ቁልፍ መሰረተ ልማቶችን መጠበቅ ዲጂታይዜሽንን እንደ ሀገር ጋራንቲ ማድረግ፣ ሴኪዩር ማድረግ፣ ሴፍ ማድረግ ያስችላል ማለት ነው። እውነት ነው። እንግዲህ እንዳነሳኸው የዲጂታላይዜሽን እድገት በሀገራችን በከፍተኛ ሁኔታ አድጓል እና ከዚህ ጋርም ተያይዞ ቁልፍ ተቋማት ደግሞ በዲጂታል ቴክኖሎጂው እንዲታገዙ፣ አገልግሎታቸው ፈጣን እንዲሆን፣ ለማህበረሰቡ በቀላሉ ተደራሽ እንዲሆኑ ዲጂታላይዝ እየተደረጉ ነው እና ከዚህ ጋር በተያያዘ እንግዲህ የተቋማትን ለሳይበር ጥቃት ያላቸውን ተጋላጭነት ስለሚያሰፋው ዲጂታላይዜሽኑ ይሄ አዋጅ ምን አይነት ጥቅም ነው ያለው? በተለይ ተቋማትን ከጥቃት ከመጠበቅ አኳያ የአዋጁን ጠቀሜታ አንሳልኝ እስኪ። የዚህ አዋጅ መውጣት እንደ ሀገር ኮሌክቲቭሊ ያለንን የሳይበር ደህንነት ቁመና፣ ተቋማት ራሳቸውን የመጠበቅ ቁመና፣ እንደ ሀገር የሚቃጡብንን የተለያዩ የሳይበር ጥቃቶች ለመመከት ትልቅ የሆነ ባክቦን ወይም አቅም ይዞ ይመጣል። ለምሳሌ መጀመሪያ ደረጃ ሳይበር ሴኩሪቲን ትኩረት ሰጠው ፕራዮሪታይዝ አድርገው ተቋማት ፕሮፐር የሆነ በጀት፣ አስፈላጊ የሆነ አደረጃጀት እና አቅም ያለው ባለሙያ እንዲቀጥሩ ያስገድዳል ማለት ነው። አጠቃላይ ሳይበር ሴኩሪቲ በጣም ኤክስፔንሲቭ ነው ተብሎ ይታሰባል። ስለዚህ ሪስክ ቤዝድ የሆነ በተለይ ያለባቸውን ተጋላጭነት መሰረት አድርገው ብቻ ሊጠበቁ የሚገባቸውን አሴት እንዲጠብቁ ያስችላል ማለት ነው። ጥቃት ደግሞ ቢደርስባቸው በናሽናል ሰርቶ አማካኝነት ምላሽ እንዲያገኙ የተለያዩ እድሎችን ይዞ መጥቷል ማለት ነው። አዋጁ አንድ ይዞት የመጣው አዲስ ነገር ፕራይቬት ሴክተሮች በተለይም የሳይበር ሴኩሪቲ ዘርፍ ላይ አይሰማሩም። እስካሁን ድረስ የሚሰማሩበት እድል አልተፈጠረም ነበረ። ስለዚህ ይሄ አዋጅ ቁልፍ መሰረተ ልማቶች ከፈለጉ በራሳቸው አቅም፣ በራሳቸው አደረጃጀት፣ በውስጥ አቅማቸው ሳይበር ሴኩሪቲ ወይም ደግሞ በዚህ አዋጅ የተጣሉባቸውን ግዴታ መወጣት ይችላሉ። በሁለተኝነት ግን ውክልና የሚሰጡበትንም ስርዓት አስቀምጠዋል። ስለዚህ ብዙ ይህንን አቅም ኢንቨስት ማድረግ የማይፈልጉ ተቋማት ካሉ በዚህ አዋጅ መሰረት ፍቃድ የሚሰጣቸው የፕራይቬት ሴክተሮችን በመጠቀም የሳይበር ደህንነት ግዴታዎቻቸው መወጣት ይችላሉ። የግል
የግል ዘርፉ በሳይበር ሴኩሪቲ ኢንጌጅ እንዲያደርግ እንዲገባ እድል መስጠቱ አዲስ የኢኮኖሚ ዘርፍንም ይከፍታል ማለት ነው። ስለዚህ ለግል ዘርፉ የሚሰጠው ራሱን የቻለ ጠቀሜታ አለው። በተመሳሳይ ደግሞ የቁልፍ መሰረተ ልማት ተቋማት የተጣሉባቸውን ግዴታዎች በቀላሉ ኢንሃውስ አደረጃጀት፣ አሰራር ስርዓት ክሬት ሳያደርጉ ለሌላ ሶስተኛ ወገን ፍቃድ ለተሰጠው የሶስተኛ ወገን አውትሶርስ የሚያደርጉበትን እድል ይሰጣል ማለት ነው። አንድ ይህ አዋጅ አዲስ ይዞት የመጣው ነገር የግል ዘርፉን ክፍት ከማድረግ በተጨማሪ ኮሌክቲቭሊ የሳይበር ሴኩሪቲ ፈንድን ያቋቁማል። ስለዚህ ከፍተኛ ወጪ ያለባቸውን ሪሰርችና ዲቨሎፕመንቶችን ለመስራት እንደ ሀገር ጥቃቶች ሲያጋጥሙ በተለይ አንድ ስፔሲፊክ ታርጌት የተደረገ ቁልፍ መሰረተ ልማት ጥቃት ሲያጋጥም ሪሶርስ ፑል የምናደርግበት የፈንድ ስርዓት የፋይናንስ ስርዓትንም ያመቻቻል ማለት ነው። ስለዚህ ቁመናቸውን ኢንሃውስ እንዲያሻሽሉ ወይም ደግሞ በተቋማት ደረጃ በራሳቸው ከአሰራር ስርዓት፣ ከአደረጃጀት፣ ከሰው ኃይል፣ ከቴክኖሎጂ አንጻር በተሻለ ቁመና እንዲገኙ ያስችላል። ሁለተኛ በፋይናንስ ደግሞ በተቋም ደረጃ ተገቢውን ፋይናንስ እንዲመድቡ ሪስክን መሰረት ያደረገ እንደ ሀገር ደግሞ ኮሌክቲቭ የፋይናንስ ስርዓትን ክፍት ያደርጋል ማለት ነው። ከዚህ በፊት ኤክሰርሳይዝ ያላደረግናቸውን አዳዲስ በሳይበር ሴኩሪቲ አዳዲስ የፕራይቬት ሴክተር ኦፕን ማድረግ የፈንድ ስርዓት እና የአስገዳጅ የሳይበር ደህንነት ስርዓትን ይዘረጋል ማለት ነው። ያ እንግዲህ እንዳልከው የሳይበር ደህንነት እንደ አንድ የቢዝነስ ሴክተር በማየት በተለይ የሳይበር ሴኩሪቲን ላይ መስራት የሚፈልጉ ድርጅቶች እዚህ ላይ ገብተው እንዲሰሩ እድል የሚሰጥ ነው። በጣም የሚያስገርም ነው። እንግዲህ ኢንሳ ከዚህ በፊትም ተቋማትን የሳይበር ደህንነት በማረጋገጥ ላይ ሲሰራ ነው የቆየው። አሁንም እያደረገ ያለው ያንን ነው እና አዋጁ ምንድነው የተለየ ነገር ይዞለት የመጣው? ለኢንሳ ምን አይነት አቅም ተጨማሪ አቅም ነው ይዞለት የመጣው? እሱን እናንሳ እስኪ። ኢንፎርሜሽን መረብ ደህንነት አስተዳደር ከተቋቋመበት በህግ መደበኛ በሆነ በፎርማል መልኩ ከተቋቋመ ከ1999 ጀምሮ በዋናነት የተሰጠው ተልዕኮ የሀገሪቷን ኢንፎርሜሽን እና ቁልፍ መሰረተ ልማቶችን የመጠበቅ ነው። የቁልፍ መሰረተ ልማትን ደህንነት ከማስጠበቅ የሚያስችሉ ፍሬምወርኮችን ከማውጣት፣ የጥቃቶችን ምላሽ ከመስጠት፣ የቁልፍ መሰረተ ልማቱን ወቅታዊ ሁኔታ በመፈተሽ ኦዲት የማድረግ ስራዎችን ሲሰራ ነበረ። ግን በአብዛኛው የሚሰራው ቮለንተሪ በሆነ መልኩ ወይም ደግሞ ተቋማት ፈቃደኛ በሆኑበት ልክ ነበረ የሚሰራው ማለት ነው። አስተዳደሩ የተሰጠው ሚና በዋናነት የመንግስት ተቋማት ላይ የተለዩ የመንግስት ተቋማትን በራሱ ጥበቃ ሲያደርግ ክሪቲካል ተቋማትን ሲያደርግ የነበረበት ጊዜ ነበር። ከዛ ባለፈ ደግሞ ፈቃደኛ የሆኑ ተቋማትን ደግሞ የሳይበር ደህንነት ጥበቃ ሲያደርግ ማዕቀፎችን ሲያወጣ ሲያሰለጥን፣ ስለዚህ ብዙ ስራዎችን ሲሰራ የነበረበት ወቅት ነው። ይሄ አዋጅ ይዞት የሚመጣው ነገር በፈቃደኝነት ሳይሆን ከዚህ በኋላ ዲጂታል 2030 ላይ አንዱ የተቀመጠው ነገር የቁልፍ መሰረተ ልማትን ሪዚሊየንስ ወይም ደግሞ አይበገሬነት የማረጋገጥ ኃላፊነት ለአስተዳደሩ ተሰጥቷል። ስለዚህ እስካሁን በሄድነው ትሬንድ መሄድ አንችልም ማለት ነው። ስለዚህ በዋናነት ሽፍት ያመጣው ይሄ አዋጅ ከዚህ በፊት በፈቃደኝነት ተመስርቶ ወይም ደግሞ አስተዳደሩ ቁልፍ ተቋማትን በራሱ ሲጠብቅ የነበረውን አሁን ኃላፊነቱን ወደ ክሪቲካል ተቋማት ያስተላለፈበት ነው ማለት ነው። ያው አዋጁን ከማስፈጸም አንጻርም ቀጥታ ወደ ቅጣት ወይም ደግሞ እርምጃዎችን ወደ መስወድ አይገባም። ምክንያቱም አዋጁ ላይ አንድ ያስቀመጥነው ድንጋጌ ይሄ አዋጅ የሚተገበረው ከዓመት በኋላ ነው። ይህንን የተደረገበት ምክንያት አዋጁን ለመፈጸም ቁልፍ መሰረተ ልማት ተቋማት ዝግጁነት ያስፈልጋቸዋል። የአሰራር ስርዓት መዘርጋት ያስፈልጋቸዋል። የሰው ኃይል አቅም ያለው የሰው ኃይል መቅጠርና ማዘጋጀት ያስፈልጋቸዋል። አስፈላጊው ቴክኖሎጂ ኢምፕሊመንት ማድረግ ያስፈልጋቸዋል። ይሄ ሁሉ የተወሰነ ጊዜ ያስፈልገዋል ማለት ነው። ስለዚህ ከዚህ አንጻር የተወሰነ የችሮታ ወይም ደግሞ የግሬስ ፔሪድ የሰጠ አዋጅ ነው ማለት ነው። ግንዛቤውም በጣም አስፈላጊ ነው። ግንዛቤውም በዚህ አንድ ዓመት ውስጥ አዋጁ ታትሞ የወጣው ሐምሌ 10 ቀን ነው። ከዛ አንጻር የዛሬ ዓመት ሐምሌ ላይ ነው ወደ ትግበራ አክቹዋል ትግበራ የሚገባው። በዛ ጊዜ ውስጥ ሰፊ የሆኑ የንቅናቄ በተለይ ግንዛቤ ንቅናቄዎችም የሚደረጉበት ተቋማት ዝግጁነታቸውን የሚያጠረክሩበትም ጊዜ ይሆናል ማለት ነው። ስለዚህ ሜጀር ከጠየቀው ጥያቄ አንጻር ይዞልን የመጣው ሽፍት ድሮ የምንሰራው ስራ ነው። አሁን ግን አስገዳጅ በሆነ መልኩ ኮሌክቲቭ ሀገራዊ የሆነ ጥቃቶችን የመመከት አቅም ይፈጥርልናል ማለት ነው። ለትብብርም አመቺ የሆኑ መንገዶችን ይፈጥርልናል። እሺ፣ በጣም ጥሩ። እንግዲህ ሀገራችን በጣም በርካታ የሆኑ ተቋማት አሏት እና ይሄ አዋጅ የትኞቹን ተቋማት ነው ክሪቲካል ናቸው ብሎ ያስቀመጣቸው? አሁን በአዋጅ ደረጃ ቁልፍ ዘርፎችን የቁልፍ መሰረተ ልማቶችን ነው ዘርፎችን ነው የለየው ማለት ነው። ስለዚህ 12 ዘርፎችን ለይቷል ማለት ነው። ይሄ ሀገራት እንዳላቸው የኢኮኖሚ ደረጃ እንዳላቸው የጥቃት ተጋላጭነት አንዳንድ ሀገራት 16 ላይ ያደርጉ ይችላሉ፣ አንዳንድ ሀገራት 7 ሊጠብቁ ይችላሉ። እኛ ደግሞ ያደረግነውን የሪስክ አሰስመንት እንደ ሀገር ያደረግነውን አሰስመንት መነሻ በማድረግ 12 ዘርፎችን አይደንቲፋይ አድርገናል። ስለዚህ የፋይናንስ ዘርፍ አንዱ ነው። የጤና ዘርፍ አለ፣
የትምህርት ዘርፍ አለ፣ የንግድ አለ፣ የጸጥታና ደህንነት ተቋማት አሉ፣ የግብርና ዘርፍ አለ፣ የንግድ ዘርፍ አለ፣ የኢንዱስትሪ ዘርፍ አለ። ከዛ ውጭ ደግሞ የኢመርጀንሲ ሰርቪስስ የምንላቸው እነዚህን በዋናነት ግብርናን ጨምሮ 12 ዘርፎችን አዋጁ ለይቷል። ግን አዋጁ እነዚህ ዘርፎች ላይ ጥቅል በሆነ መልኩ አፕሊካብል አይሆንም ወይም ተፈጻሚ አይሆንም። ቀጣዩ አዋጁ ላይ የተቀመጠው ከነዚህ ዘርፎች ጋር በቅንጅት በጋራ አስተዳደሩ በሚያወጣው ስታንዳርድ መሰረት ለምሳሌ ፋይናንስ ዘርፍ ካልን ከፋይናንስ ዘርፍ የክሪቲካል መስፈርቱን የሚያሟላው የትኛው ተቋም ነው ብሎ አይደንቲፋይ የማድረግ ስራ ተጀምሯል። እሱ ስታንዳርድ በቅርብ ለፐብሊክ ይተዋወቃል ማለት ነው። በዛ ስታንዳርድ መሰረት ከ12ቱ ዘርፎች ውስጥ የሚመለከታቸው ተቋማት እየተለዩ ተግባራዊ የሚሆነው እነሱ ላይ ነው ማለት ነው። ስለዚህ ለምሳሌ ፋይናንስ ተቋም ካልን ባንኮች ላይ ነው፣ የኢንሹራንስ ተቋማት ላይ ነው፣ የማይክሮ ፋይናንስ ተቋማት ላይ ነው፣ የትኞቹ ላይ ነው አፕላይ የሚሆነው የሚለውን ስታንዳርድ አውጥተናል። የትምህርት ተቋማትም ደግሞ ስንል በደረጃው የትኛው የትምህርት ተቋማት ላይ የከፍተኛ ትምህርት ተቋማት ላይ ነው፣ የሰከንደሪ ትምህርቶች ላይ ነው፣ የመጀመሪያ ደረጃ ነው፣ ይሄ ባላቸው ሪስክ ደረጃ አፕላይ የሚሆንባቸው ወይም አዋጁ ተፈጻሚ የሚሆንባቸው ዘርፎች ላይ ያሉ። ትራንስፖርትም ላይ በተመሳሳይ ሌላው የመንግስት ሰርቪስ ወይም ደግሞ የገቨርንመንት አገልግሎቶች በሚል በጥቅል እንደ አንድ ዘርፍ የተቀመጡ አሉ። እንደ ሀገር አሁን ትላልቅ የመንግስት አገልግሎት የሚሰጡ የሚያሳልጡ የማህበረሰቡን የዕለት ተዕለት ጫና የሚያቃልሉ በርካታ ፕላትፎርሞች አቬለብል እየሆኑ ነው። መሶብ አንዱ ነው። የዲጂታል አይዲ ወይም ደግሞ የዲጂታል መታወቂያ ሌላው ነው። በጣም በርካታ የመንግስትን አገልግሎቶች ወደ ዲጂታይዝ እየገቡ ነው። ከዛ አንጻር እነዚህም የሚጠበቁበትንም ስርዓት አብሮ የሚለዩ ይሆናል ማለት ነው። በጣም ጥሩ ፍቅረ ስላሴ፣ እንደው ምናልባት የጉዳዩን አሳሳቢነት አስፈላጊነት ከማንሳት አኳያ ምን ያህል ከባድም እንደሆነ ለማሳየት እንደው እንደ ምሳሌ ምናልባት ሀገራቶች ይኖራሉ በተለይ ክሪቲካል ተቋማቶቻቸው የሳይበር ጥቃት አጋጥሟቸው የተለያዩ ችግሮችን ያሳለፉ ሊኖሩ ይችላሉ። እንዲሁም ደግሞ በሀገራችን ምናልባት አንዱን ከነዚህ ከ12 ክሪቲካል ተቋማት አንዱ ላይ ጥቃት ቢደርስበት በዕለት ከዕለት ህይወታችን ላይ ምን አይነት ችግር ሊገጥመን ይችላል? እሱን እንደው እንደ ምሳሌ የተወሰነ ነገር ለተመልካቾቻችን ብታጋራለን። ኦፊሻሊ የጥቃት ሪፖርቶችን ኢሹ ማድረግ ከጀመረበት ጊዜ ብንነሳ የዛሬ 13 ዓመት ቁልፍ መሰረተ ልማትን ታርጌት የሚያደርጉ ጥቃታት በቁጥር 59 ብቻ የነበሩበት ነበረ። ባለፉት ዓመታት እያየን ስንመጣ እነዚህ ቁጥሮች በጣም ኤክስፖኔንሻል በሆነ ሁኔታ እየጨመሩ ነው። ደግሞ በዋናነት ታርጌት የሚደረጉ ቁልፍ ተቋማት ነው። ባለፈው ዓመት በተለይ አሁን በጨረስነው በጀት ዓመት ብቻ ከ70 ሺህ በላይ ጥቃቶች ቁልፍ መሰረተ ልማቶች ላይ የተጋለጡበት አግባብ ነው ያለው። የጥቃት መጠኑ በጣም ኤክስፖኔንሻል በሆነ ወይ እነዚህ ደግሞ ጥቃቶች በአብዛኛው ቁልፍ የምንላቸው የፋይናንስ ተቋማት ላይ፣ ቁልፍ የምንላቸው የትምህርት ተቋማት ላይ፣ የሚዲያ ተቋማት ላይ ሀፕን የሚያደርጉ ናቸው። ጥቃቱ ቁልፍ መሰረተ ልማትን ጋር ተያይዞ የሚያጋጥሙ ጥቃቶችን ዴይ ቱ ዴይ አስተዳደሩ በኦፕሬሽናል ስራዎቹ የሚያያቸው ናቸው። ከዛ ባለፈ ግን በዓለም አቀፍ ደረጃ ስንመጣ ለመጀመሪያ ጊዜ በተለይ ቁልፍ መሰረተ ልማትን አታክ በማድረግ ሀገርን ክሪፕል ማድረግ ሀገርን በደንብ በሚፈለገው ደረጃ ፈንክሽን እንዳታረግም ማድረግ እንደሚቻል ያሳየ ጥቃት በ2007 ኤስቶኒያ ላይ ያጋጠመው ጥቃት ነው። ከዛ ጊዜ ጀምሮ በአብዛኛው የሳይበር ሴኩሪቲ ኢኒሼቲቮች በዓለም አቀፍ ደረጃ እንዲነሱ መነሻ የሆነ ጥቃት ነው። በዛ ጥቃት በተለይ ኤስቶኒያ በጣም ዲጂታይዝ የሆነች ሀገር ስለነበረች በርካታ መሰረተ ልማቶቿ በተለይ የፋይናንስ ተቋማትና የገቨርንመንት ሰርቪስ ሙሉ በሙሉ ስራ እንዳይሰራ ዲስትሪቢዩትድ ዲናያል ኦፍ አታክ በሚል ዲኦዲ በምንለው የጥቃት አይነት ብዙ የፋይናንስ ተቋማት ፈንክሽናል እንዳይሆኑ የመንግስት ተቋማት ፈንክሽናል እንዳይሆኑ በማድረግ ሊትራሊ የማህበረሰቡ የየቀን አስቤዛውን ወይም ደግሞ ኮንሱም የሚያደርጋቸው ነገሮች ራሱ ማግኘት እንዲያቆም ድረስ ያደረሰ ጥቃት ነበረ። ይሄ ጥቃት ያሳየው ምንድነው? ዘሞር ዲጂታይዝ ስንሆን በጥቃት ተጋላጭነቱ ማህበረሰቡ ቀጥታ ኢምፓክትድ እንደሚሆን እንደ ሀገርም በቢሊየን የሚቆጠር ኪሳራ የደረሰበት ነው። ከዛ ጊዜ ጀምሮ በርካታ ጥቃቶች ደርሰዋል። ሌላው በጣም ማይልስቶን ጥቃት የሚባለው 2010 ላይ ኢራን ላይ ያጋጠመው የስቱክስኔት ጥቃት ነው። ይሄ የኢራን የኒውክሌር ፕሮግራምን ታርጌት ያደረገ ጥቃት ነው። በሳይበር ጥቃት አማካኝነት ፊዚካል ኢንፍራስትራክቸሮች ላይ ጉዳት ሊደርስ እንደሚችል ያየንበት ነው። በዛ ጥቃት የኢራን የኒውክሌር ማብላያ ሴንትሪፊጆች ላይ በደረሰው በጣም ሶፊስቲኬትድ የሆነ ጥቃት ነው ፊዚካሊ ዳሜጅ እንዲሆኑ
ምክንያት የሆነ ጥቃት ነው። ይህን ኢራን የነበራትን የኒውክሌር አምቢሽን በ10 እና ከዛ በላይ ዓመታት ወደኋላ የመለሰ ጥቃት ነው። ናሽናል ፕሮግራሞችንም ናሽናል ኢኒሺዬቲቮችን ምን ያህል አፌክት ሊያደርግ እንደሚችል ያሳያል። 2017 ላይ በነበረው የዋና ክራይ ጥቃት በተለይ የሄልዝ ኢንፍራስትራክቸር ላይም ሁሉም መሰረተ ልማት የሚባሉትን ለጥቃት እንትን አድርጓል። ግን ለመጀመሪያ ጊዜ በሳይበር ጥቃት አማካኝነት የሰው ህይወቱን እስከ ማለፍ የደረሰበት ቢኮዝ ሆስፒታሎች በጣም ዲጂታይዝድ ሆነዋል። በሱ ጥቃት ምክንያት የሆስፒታሉ ሰርቨሮች በራንሰም ወይም ደግሞ ዳታዎቹ አክሰሰብል እንዳይሆኑ በመደረጉ ምክንያት የፔሸንት ዳታ መገኘት አልቻለም። ለፔሸንቶች መድኃኒት ፕሪስክራይብ ማድረግ አልተቻለም። ፔሸንቶች ላይ ኦፕሬሽን መስራት አልተቻለም። ኢቨን የኢመርጀንሲ አምቡላንሶች ፔሸንቶችን የትኛው ሆስፒታል መውሰድ እንዳለባቸው ግራ እስኪገባቸው ድረስ ከባድ ጥቃት የደረሰበት ነው። በዛም ምክንያት በርካታ በሰው ህይወት ላይ ከፍተኛ የሆነ ጉዳት የደረሰበት አዝማሚያ አለ። ስለዚህ ፋይናንስ ላይ ጥቃት እንዳለው ያሳየበት ሴናሪዮ አለ። ቀጣይ ደግሞ አክቹዋል መሰረተ ልማቶች ላይ ጥቃት መድረስ እንደሚችል ብዙ ጊዜ ሳይበር ሲባል ብዙ ጊዜ ኮምፒውተርን ዳታን ብቻ ታክ የሚያደርግ ይመስለናል። ግን ኢቨን የሰው ህይወትንም አፌክት የሚያደርግባቸውን ሴናሪዎች አይተናል። ኢቨን የትራንስፖርቴሽን በተለይ ኤርፖርቶች ላይ ሰው ትራንስፖርት እንዳያገኝ፣ ፍላይቶች እንዲስተጓጎሉ፣ ኤርፖርቶች እንዲጨናነቁ ያደረጉ ጥቃቶች አሉ። ስለዚህ የትራንስፖርት ዘርፉ ላይ፣ የትምህርት ዘርፉ ላይ፣ የጤናው ዘርፍ ላይ ሁሉም ላይ ትላልቅ ማይልስቶን ኬዞች አሉ። እንደ ሀገርም የጥቃቱን ትሬንድ በዛው ልክ እናየዋለን። በተለይ ደግሞ ቁልፍ መሰረተ ልማት ታርጌት የሚደረጉት ለምንድን ነው ብለን ብናነሳ እነሱን ታርጌት ካረግን በከፍተኛ ደረጃ አንድን ሀገር ኢምፓክት ማድረግ ይቻላል። ኢንዲቪጁዋል ላይ ወይም ደግሞ ግለሰቦች ላይ ጥቃት ብናደርስ ያ ግለሰብ ላይ ብቻ ነው ጥቃት አፌክት የሚሆነው። ግን እንዲህ አይነት ክሪቲካል ኢንፍራስትራክቸሮች አታክ ሲደረጉ ሀገርን እስከ ማቆም ድረስ የኢስቶኒያው ያሳየናል። ሀገር እንደፈለገች ፈንክሽን እንዳታረግ። ይሄ ደግሞ የሶሻል ማህበራዊ፣ ፖለቲካል ኢቭን መንግስት ላይ ያልተገቡ ጫናዎች እንዲፈጠሩ ምክንያት ይሆናል። ከልብ አድርጌ አመሰግናለሁ አቶ ፍቅረስላሴ እንግዳይ ስለሆንክ ጊዜህን ስለሰጠኝ እና ደግሞ በዚህ በክሪቲካል ኢንፍራስትራክቸሮች ዙሪያ ላይ ያለህን ሀሳብ ስላጋራህን ከልብ አድርጌ አመሰግናለሁ። ቁልፍ ተቋማትን ከጥቃት መጠበቅ የእያንዳንዱ ዜጋ ተጠቃሚነት ማረጋገጥ ነው። ተመልካቾቻችን የዛሬው ፕሮግራማችን ስትከታተሉት የቆያችሁትን ይመስል ነበር። ሳምንት በሌሎች ፕሮግራም እንጠብቃችኋለን። እስከዛው መልካም ሳምንት።